ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን አመሻችሁ ተመልካቾች። ከሰዓቱ የቢዝነስ ዘገባዎች ጋር ሆናቸው ታየነኝ። በወረታ ደረቅ ወደብና ተርሚናል ለመገንባት የመሰረት ድንጋይ ተቀመጠ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት በደቡብ ጎንደር ዞን ወረታ ከተማ አካባቢ 8ኛውን ደረቅ ወደብና ተርሚናል ለማስገንባት ነው የመሰረት ድንጋዩን ያስቀመጠው። ደረቅ ወደቡ በ20 ሄክታር መሬት ላይ የሚለማ ሲሆን በአሁኑ ሰዓትም 3 ሄክታር መሬቱን በ90 ሚሊዮን ብር በማልማት ከ6 ወራት በኋላ ለሚከናወነው ስራ ዝግጅት መጠናቀቁ ተገልጿል። የመሰረት ድንጋይ የተቀመጠለት ደረቅ ወደቡ በ4 ዙሮች ይጠናቀቃል ተብሎ ይጠበቃል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን የግሉን ክፍለ ኢኮኖሚ ለማጠናከር ደረቅ ወደቦችን የመገንባት አስፈላጊ ነው ብለዋል። እሴት ጨምረው ምርት የሚያመርቱና ለገበያ የሚያቀርቡ አምራቾችንና እንዲሁም አገልግሎት ሰጪ የንግድ ድርጅቶችን በመደገፍ በአደረጃጀት የተጠናከሩ፣ በካፒታል የደረጁ፣ በእውቀት የበለጸጉ፣ በግብዓት አቅርቦት የተጠናከሩ፣ በመሰረተ ልማት የተሳሰሩ፣ በገበያ ትስስር የተቆራኙ በማድረግ በገበያ ተወዳዳሪና አሸናፊ የሆኑ ምርቶችን እንዲያመርቱ ፈጣንና ቀልጣፋ አገልግሎት እንዲሰጡ በማድረግ ከምርትና አገልግሎት ከሚገኝ ገቢ ኢኮኖሚን በሂደት እያሳደጉ መበልጸጋቸው ነው። ምርትና ገበያን ለማገናኘት አንዱ ቁልፉ መሳሪያ ደግሞ የገበያ መሰረተ ልማቶችን ማለትም የሀገር ውስጥ የገበያ መሰረተ ልማት፣ የጉምሩክ ጣቢያ፣ የምርት ጥራት ቁጥጥር ማዕከል፣ ደረቅ ወደብ ወዘተ በጥራትና በተደራሽነት በማዘጋጀት ዘመናዊና ፈጣን አገልግሎት እንዲሰጡ ማድረግ ተገቢ ይሆናል። የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ ደረቅ ወደቡ ለአካባቢው ማህበረሰብ የስራ ዕድል ከመፍጠር ባሻገር የወጭና ገቢ ንግዱን ለማሳደግ እንደሚያግዝ ነው የተናገሩት። ይህ የደረቅ ወደብ ግንባታ ተጠናቆ ስራ ሲጀምር በመልቲ ሞዳል የሚጓጓዙ ተሽከርካሪዎችና ኮንቴነሮች መዳረሻቸውን የአማራ ክልል ወረታ ላይ በማድረግ በወጪና በገቢ ንግዱ ረገድ የጎላ አስተዋጽኦ ይኖራቸዋል። ወረታ ደረቅ ወደብና ተርሚናል በሰሜን ምዕራብ ኢትዮጵያ በኩል ያለውን የካርጎ ፍሰት ከመጨመሩ ባሻገር አሁን ላይ አገልግሎት እየሰጡ የሚገኙ የኢትዮጵያ ደረቅ ወደብና ተርሚናሎች ቁጥርን ወደ 8 እንዲያድግ ያደርገዋል። በዛሬው ዕለት ስራ የምናስጀምረው የደረቅ ወደብ ግንባታ በቀጥታም ይሁን በተዘዋዋሪ ለአካባቢው ነዋሪ፣ ለክልላችን ሕዝብ ብሎም ለሀገራችን ኢትዮጵያ ዘርፈ ብዙ ጠቀሜታ እንዳለው ይታመናል። በክልላችን ተመርተው ለውጭ ገበያ የሚቀርቡ ምርቶችን በኮንቴነር ለማሸግና ይሄም በዓለም አቀፍ ገበያ ይበልጥ ተወዳዳሪ ለመሆን የሚያስችልበት ነባራዊ ሁኔታ ይፈጥራል። ከዚህ በተጨማሪ በግንባታው ሂደት ውስጥም ለበርካታ የክልላችን ወጣቶች የስራ ዕድል የሚፈጥር ይሆናል። ዘገባው የሪፖርተራችን ተመስገን ንብረት ነው። ስቶክ ማርኬት ወይንም የአክሲዮን ገበያ ገዢና ሻጭ በንግድ ላይ የጋራ ድርሻ እንዲኖራቸው የሚያደርግ የገበያ አይነት ነው። ባደጉት ሀገራት ለፋይናንስ ዘርፍ ከፍተኛ አስተዋጽኦም እንዳለው ይነገራል። በአመትም ከ69 ትሪሊዮን ዶላር በላይ በተለያዩ ዘርፎች ልውውጥ ይደረግበታል። የኒውዮርክ አክሲዮን ገበያ የዓለማችን ከፍተኛ የገበያ ልውውጥ የሚደረግበት ሲሆን በአመት እስከ 30 ትሪሊዮን ዶላር ልውውጥ ይካሄድበታል። 40 በመቶ የሚሆነውን የዓለም የገበያ ዋጋም በዚሁ አክሲዮን ገበያ ይወሰናል። አሜሪካ፣ ጃፓንና ብሪታንያ ከፍተኛ የስቶክ ማርኬት የሚካሄድባቸው ሀገራት ናቸው። በማደግ ላይ በሚገኙ ሀገሮች የካፒታል ገበያ ላይ ገና ጅምር ላይ ቢሆኑም በፈረንጆቹ 2014 በአፍሪካ ብቻ ከ25 ቢሊዮን ዶላር በላይ በዘርፉ ልውውጥ ተካሂዷል። በኢትዮጵያም የስቶክ ማርኬት ወይም ካፒታል ገበያን ስራ ላይ ለማዋል የተለያዩ ጥናቶች የቀረቡ ቢሆንም እስካሁን ግን ወደ ስራ አልገቡም። የተቀማጭ ገንዘብ ለማሳደግ፣ ኢንቨስትመንትን ለማጠናከር፣ ጠንካራ የፋይናንስ ስርዓትን ለመዘርጋት ስቶክ ማርኬት አጋዥ መሆኑ የዘርፉ ምሁራን ይናገራሉ። የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ እንዳልካቸው ስሜ የግሉን ዘርፍ ጠንካራ ለማድረግ ስቶክ ማርኬት የራሱን ሚና እንደሚጫወት ነው የተናገሩት። እንግዲህ የካፒታል ገበያ ወይም ስቶክ ማርኬት የምንለው ገበያ ነው። እንደ አቅርቦትና ፍላጎት ውስጥ ኢንተራክት እያደረገ የሚሄድ ገበያ ነው። ይሄ ገበያ የቢዝነስ ተቋማት የሚያስፈልጋቸውን ለስራ የሚያስፈልጋቸውን ፋይናንስ ጀነሬት የሚያደርጉበት የሚያገኙበት ገበያ ነው።
የራሳቸውን ቢዝነስ አዋጭነት ገበያ ውስጥ አሳይተው ማለት ነውና በኢትዮጵያ ደረጃ በርካታ የሆኑ የወርቅ ስራዎች ሲደረግበት የቆየ ነው። እንግዲህ የዛሬ 70 ዓመት አካባቢ ይሄ ልምድ ነበር። በፈረንጆቹ አቆጣጠር በ1950 አካባቢ የተጀመሩ ነገሮች ነበሩ። እንዳውም በዛን ጊዜ ጥቂት የሚባሉ የካፒታል ገበያ የነበራቸው የአፍሪካ ሀገሮች ውስጥ ነበር። ከዛ በኋላ ግን ከግሉ ዘርፍ እንቅስቃሴና እድገት ጋር ተያይዞ አባንደን የተደረገ ሆኖ ነው የቆየው። አሁን ባለንበት ሁኔታ እንግዲህ እንደሚታወቀው ኢኮኖሚያችን በተለያየ መንገድ ውስጥ ሲሄድ ቆይቶ የግሉን ዘርፍ አስተዋጽኦ ክሪቲካሊ እየፈለገ ያለበት ስቴጅ ላይ ነው ያለነው አሁን እና ከዚህ እድገት ጋር ተያይዞ የግሉን ዘርፍ ጠንካራ ሚና ለማረጋገጥ የፋይናንስ ፍላጎቱን ለማሟላት እና የአገር ውስጥ ቁጠባን ለማጠናከር ወሳኝ የሆነ ነገር እንደሆነ ነው እንግዲህ አሁን የያዝ ነው። ስቶክ ማርኬትን ተግባራዊ ለማድረግም ብቁ የሰው ኃይልና መሰረተ ልማት እንደሚያስፈልግ ነው አቶ እንዳልካቸው የገለጹት። ጠንካራ የሆነ ሬጉላቶሪ ወይም ደግሞ የመቆጣጠሪያ ሲስተሞች ያስፈልጉታል። እንደገና ደግሞ የሰው ኃይል በቂ የሰው ኃይሎች ያስፈልጉታል። ከዛ በኋላ ግን ድርጅቶች ወደዛ ውስጥ የሚገቡ የቢዝነስ ድርጅቶች ራሳቸውን የሚያቀርቡበትን ቅድመ ሁኔታ አሟልተው የሚያስፈልጉ መረጃዎችን ፕሮፐርሊ የማስቀመጥ እነኛ ደግሞ ለህዝብ የሚቀርቡ መረጃዎች ደግሞ ትክክለኛነታቸው የሚረጋገጥበትን ነገር መስራት ያስፈልጋል። በኢትዮጵያ ደረጃ አሁን ያሉ ጅማሮች በተለያየ ደረጃ ማለት ነው። ለምሳሌ ኮሞዲቲ ኤክስቼንጅ ላይ የተሞካከሩ ነገሮች አሉ። ቀደም ተብለው አሁን ስቶክ ይሄ የአክሲዮን ገበያ ላይ በርካታ ስራዎች ሲሰሩ ነበሩ። የግል ባንኮች ብዙ ሲሰሩበት ነበረ። በናሽናል ባንክ ጠንከር ያለ ቁጥጥርና ክትትል ውጤታማ የሆኑ ስራዎች ሲሰሩበት ነበረ። በተለየ በሌሎች ሴክተሮች ደግሞ አንዳንድ ግድፈቶች የታዩባቸውም ሁኔታዎች ነበሩ። እነኚህን ልምዶች አጠናክሮ አሁን ጠንካራ ሲስተም ስታብሊሽ አድርጎ ወደፊት ሄዶ ይሄንን የካፒታል ገበያ የመመስረት አሁን ወሳኝ ወቅት ላይ ነው ያለነው። በኢትዮጵያ ስቶክ ማርኬትን ማስጀመር በሚቻልበት ሁኔታ ላይ በአሁኑ ሰዓት በአዲስ አበባ ውይይት እየተካሄደ ነው የሚገኘው። ውይይትን በመከታተል ላይ የሚገኘው ሪፖርተራችን አስማረ ብርሃኑ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። አስማረ እንደምን አመሸህ? እንግዲህ በውይይቱ ምን ጉዳዮች ተነሱ? አጠር አድርገህ መቀጠል ትችላለህ። አመሰግናለሁ ሁናቸው። እንግዲህ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ባዘጋጀው በኢትዮጵያ የአክሲዮን ገበያን ለማቋቋም ያሉ ፈተናዎች ምንድናቸው፣ ተስፋዎች በሚል ርዕስ የተዘጋጀው ውይይት በአሁኑ ሰዓት በመካሄድ ላይ ነው የሚገኘው። እንደ አጠቃላይ ታሪካዊ ዳራውስ ምን ይመስላል በሚለው ዙሪያ ላይ ሁለት ያህል ጽሁፎች ቀርበዋል። አሁን ላይ የሚያስፈልጉ ነገሮች ምንድናቸው፣ ለማቋቋም ለመጀመር በመሰረታዊነት የሚያስፈልጉ ነገሮች ምንድናቸው በሚሉ ሁለት ጽሁፎች በሁለት ግለሰቦች ቀርበው አሁን ውይይት በመካሄድ ላይ ነው የሚገኘው። የመጀመሪያውን ጽሁፍ ያቀረቡት የህብረት ባንክ የቦርድ ሊቀመንበር የሆኑት አቶ ኢየሱስ ወርቅ ዛፉ ናቸው። በርካታ ነገሮችን ታሪካዊ ዳራውን ጀምሮ አንስተዋል። ታሪካዊ ዳራውን ሲያነሱ ምንድነው ያሉት? የኢትዮጵያ የስቶክ ማርኬት ወይንም የአክሲዮን ገበያ በ1930ዎቹ መጨረሻና በ1940ዎቹ መጀመሪያ አካባቢ የጀመረ ቢሆንም በመንግስት ትኩረት ተነፍጎት መድረስ ያለበት ደረጃ ዛሬ ላይ ያደጉት ሀገራት የደረሱበት ደረጃ ላይ ለመድረስ ሳይችል መቆየቱን ገልጸዋል። የተለያዩ የገንዘብ ሰነዶችንና አክሲዮኖችን የሚሸጡ ተቋማት፣ ቡድኖች ተቋቁሞ የተወሰነ እንቅስቃሴ ቢያደርጉም ግን መንግስት ድጋፍ የማያደርግለት ዘርፍ በመሆኑ ምክንያት ከፍተኛ ጫና እያደረበትና ማደግ ባለበት ደረጃ በሀገሪቱ ሳያድግ ቆይቷል የሚል ነገር አንስተዋል። በ1994 አካባቢም እንደዚሁ የተወሰኑ ቡድኖች እንቅስቃሴ ቢያደርጉም የገንዘብ ሰነዶችን በመሸጥና አክሲዮኖችን በመሸጥ ረገድ አሁንም በመንግስት ያለው የሚሰጠው ትኩረት ዝቅተኛ በመሆኑ ማደግ ባለበት ደረጃ ሳያድግ ቆይቷል ነው ያሉት። ከዛሬ 25 ዓመት በፊት ደግሞ የደርግ አገዛዝ ወድቆ ኢህአዴግ በሚመጣበት ሰዓት ላይ የአክሲዮን ገበያ እንዲቋቋም ከፍተኛ ጫና ቢደረግም አሁንም ምንም ትኩረት ሳይሰጠው በመቅረቱ እስካሁን ድረስ ሳይቋቋም መቆየቱ ነው የተነሳው። የአክሲዮን ገበያ ጠቀሜታዎቹ ምንድናቸው የሚለውን ከዚህ ከታሪካዊ ዳራው በመነሳት አንስተዋል አቶ ኢየሱስ ወርቅ ዛፉ። በርካታ ጥቅሞችን ነው ምንድነው አክሲዮን ገበያ መቋቋም በአንድ ሀገር የሚኖረው ጥቅም የሚለው ነገር ነው ያነሱት። በመጀመሪያ ደረጃ የሚኖረው የካፒታል ምንጭ ሆኖ ያገለግላል ነው ያሉት። የካፒታል ምንጭ ሆኖ በሚያገለግልበት ሰዓት ደግሞ የኢንቨስትመንት መጠንን በሀገሪቱ በማስፋፋት ረገድ ትልቅ ሚና እንደሚኖረው አንስተዋል። ሌላው የቁጠባ ባህልን ያሳድጋል ብለዋል። የቁጠባ ባህል በሀገሪቱ እያደገ በሄደ መጠን ደግሞ የኢንቨስትመንት መጠንም እየሰፋ እንደሚሄድ ነው ያነሱት።
ህብረተሰቡን የመቆጠብ ልምዱን ያሰፋል ብለዋል። የህብረተሰቡ የመቆጠብ ልምድ እየሰፋ በሄደ ቁጥር አሁንም ኢንቨስትመንት በተዘዋዋሪ በሀገሪቱ ይሰፋል የሚል ነገር አንስተዋል። ሌላው በገንዘብ ገበያ የሰለጠነ ውድድር እንዲኖር ያደርጋል የሚል ነገር አንስተዋል። ሻጩንና ገዢውንም በማገናኘት ረገድ ትልቅ ሚና ይኖረዋል የሚል ነገር አንስተዋል። ሌላ ጽሁፍ ያቀረቡት ደግሞ ተስፋዬ ኃይለ ሚካኤል ናቸው። የሚያስፈልጉ ነገሮች ምንድናቸው ብለዋል። ኩባንያዎች አክሲዮኖችን በሚሸጡበት ሰዓት የሚያስፈልጉ ነገሮች የህግ አስከባሪ፣ የህግ አውጪ፣ የአክሲዮን ሽያጭ ኤጀንሲዎች እነዚህ በዋናነት የሚያስፈልጉ ናቸው። ኩባንያዎች አክሲዮኖችን ለመሸጥ ደግሞ ኦዲተሮች፣ ጠበቃዎች ወይንም የህግ አማካሪዎች ያስፈልጋሉ። የኢንቨስትመንት ባንክ ያስፈልጋል ብለዋል። በዋናነት አሁን አክሲዮኑን ለማቋቋም በሀገሪቱ የሚያስፈልገው ነገር ምንድን ነው የሚለው ነገር ተነስቷል። በመሰረተ ልማት ረገድ የተሟላ የሰው ኃይል ሊኖር ያስፈልጋል። ኢንተርኔት፣ በቂ የሆነ አስተማማኝ ኢንተርኔት ያስፈልጋል። የዳታ ማዕከላት ያስፈልጋሉ። በኢንፎርሜሽን ቴክኖሎጂ በቂ የሆነ የሰለጠነ የሰው ኃይል ያስፈልጋል። እነዚህ ነገሮች ደግሞ በከፊልም ቢሆን በሀገሪቱ ስላሉ በ2020 በሀገሪቱ የአክሲዮን ገበያን ሙሉ በሙሉ ለማቋቋምና በበቂ ደረጃ እንዲቋቋም የሚያስችል አቅም እንዳለ ተነስቷል። በአሁን ሰዓትም ውይይቱ እንደቀጠለ ነው የሚገኘው። ሁናቸው አስማረ ብርሃኑ ላደረስከ መረጃ ከልብ አመሰግናለሁ። መልካም ምሽት ይሁንልህ። ተመልካቾች ለሰዓቱ የነበረን የቢዝነስ